መልካም ዛሬ በዚህኛው ቪዲዮ የአባወራ ቻናል ላይ የዩቲዩብ ቻናላችን ላይ እንግዲህ መቶኛ ቪዲዮ መሆኑ ነው። ይሄኛው መቶኛው ቪዲዮ ልክ እንደ 99ኛው ቪዲዮ ማለት ነው ለሴቶች እህቶቼ በተለይ የሚቀርብ የታላቅ ወንድም ምክር ይሆናል ማለት ነው። በተደጋጋሚ በአባወራ ቴሌግራም ቻናል፣ ፌስቡክ ቻናል ላይ የሚነሱ ጥያቄዎች አሉ የሚቀርቡልኝ። ምንም እንኳን እነዛ ጥያቄዎች ቢመጡም በአጥጋቢ ሁኔታ የማልመልሳቸው ለምን ያንን መልስ ለመስጠት ብቁ ስላልሆንኩኝ ማለት ነው። እነሱ የሚያሳርፋቸውን መልስ ለመስጠት ብቁ ስላልሆንኩኝ አይ ቲንክ ተገቢም ነው ብዬ ስለማላስብ በእኔ መልሱን መስጠት ግን እነሱ እንዴት መልስ እንደሚያገኙ ከዛ ጥያቄ ጋር በተያያዘ ፍንጭ ሰጣቸዋለሁ እንደ ወንድም በወንድማዊ ምክር ማለት ነው። የተጠየቁት ጥያቄ ወይም ብዙ ጊዜ የምጠየቀው ጥያቄ እና አጥጋቢ መልስ ማልሰጥበትም መስጠትም ብቃቱ ስለሌለኝ የምላችሁ ምንድን ነው፣ እንዴት አድርገን ሳናቀው ከገባንበት ከታጠቅነው ከለበስነው ኃይለኝነት አመፀኝነት ወጥተን ወደ ትህትና አድረን በትህትና ለባላችን መገዛት፣ መታዘዝ፣ ማገዝ በዚህም ደግሞ በእኔና በሱ መካከል ያለውን ፍቅር አትራክሽን ወደ ውህደት ወደ አንድነት ማምጣት እንችላለን። ኢንስቴድ ኦፍ ናዊን ዜን ከመጋጨቱ ካለመስማማቱ በእኩልነትና በመብት እያሳበቡ ከመነታረኩ ውጪ ማለት ነው። እና ከዚህ ጋር የተያያዙ 1 2 3 4 ነጥቦች ያስታወስኳችሁን ከዚህ በፊትም ለሌሎች የነገርኳቸውን እነግራችኋለሁ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት ከልጆች ጋር ከወዳጆች ጋር የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች የማዘጋጀው ነው። ይህን ሳሙና ምንም ፋንሲ ማድረጊያ ወይም ሽታ፣ ቀለም፣ መልክ፣ አረፋ ማውጫ ማድረቂያ ረጅም ጊዜ ሼልፍ ላይፍ እንዲኖረው ተብሎ የሚገባበት ኬሚካል የለም። ስለዚህም ከነዛ ኬሚካሎች ቆዳችን ላይ ፀጉራችን ላይ ሊደርስ የሚችለውን መድረቅ፣ መንጣት፣ መገርጣት፣ መከርቸፍ አስቀርተናል። እነዛን ኬሚካሎች ባለመጠቀማችን በዚህ ሳሙና ገላችሁንና ፀጉራችሁን ስትታጠቡ ሰውነታችሁ ወይም ቆዳችሁ ቶሎ በተፈጥሮ ራሱን ሞይስቸራይዝ እንዲያደርግ ራሱን ወዙን እንዲመልስ ያግዘዋል ማለት ነው። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። እስከ መቼ ነው በዚህ ሳሙና የምታጠበው ብላችሁ ልትጥሉት ትችላላችሁ። እንደለመዳችሁ ሳሙና እጃችሁ ውስጥ አይሟሟም። ከዛ ባሻገር ግን በዚህ ሳሙና በመታጠብ ከምታገኙት ጥቅም ባሻገር ይህ የዩቲዩብ ቻናል ተደራሽነቱ እንዲሰፋ አገልግሎቱ እንዲጨምር የበለጠ በትውልዱ ላይ ኢምፓክት ለማሳደር እንድንችል ያግዘናል። በፈቃደኝነት አልተለመናችሁም። ስለዚህ የዛሬው ቪዲዮ እንግዲህ በተደጋጋሚ የሚነሱት ቀደም እንደነገርኳችሁ በተደጋጋሚ የምጠይቃችሁ ጥያቄዎችን ከምጠይቃችሁ ጥያቄዎች አንዱና ዋነኛው በተለይ የምመልስበት ነው። መልስ አይገኝበትም፣ ፍንጭ የምሰጥበት ነው። እና ምንድነው አሁን ላይ ያለው ነገር አስተውሉት። አሁን ላይ አመፀኝነት ስር ሰዷል። በቃ ማህበረሰባችን ውስጥ በተለይ እኔ ጥናት የማደርግበትን የክርስቲያኑ ማህበረሰብ ኦርቶዶክሳዊውንም ጨምሮ ማለት ነው ኦርቶዶክሳዊ ላይ ነው በይበልጥ ትኩረት የማደርገው። አመፀኝነቱ ስር ሰዷል። ሴቶች ባሎቻቸው ላይ አመፀኛ የመሆኑ እድላቸው የትኛውም ሰንበት ትምህርት ቤት ትማር፣ የትኛውም የግቢ ጉባኤ ገለመኔ ትማር አት ዘ ኤንድ ኦፍ ዘ ዴይ በባል ትዕዛዝ ስር አይደለችም። የባል ትዕዛዝ የሚባለው ነገር ራሱ ተቀባይነት እያገኘ አይደለም ዛሬ። ምንም ጥርጥር እኮ የለውም። በቃ አንድ ተቋም አለ ከተባለ ከዚህ በፊት እንደምናወራው እንደምንነጋገረው አንድ ተቋም አለ ከተባለ ያ ተቋም የሚመራው አንድ ሰው ያስፈልጋል። የሱ ትዕዛዝ የሱ እዝ ተቀባይነት ማግኘት አለበት። ከዛ እዝ መውጣት ማለት ያንን ተቋም ማፍረስ ነው። $1 ሚሊዮን ካምፓኒዎችን እዩዋቸው። 1000 እና 100,000 ሰራተኛ ያላቸውን ትልልቅ ካምፓኒዎች እዩዋቸው። አንድ ሲኦ ነው ያላቸው። ለምን እዚች ሁለቱ አባላት ያሉት ትዳር ላይ ይሄ እንደመጣ ብታስተውሉ በነቃችሁ ነበር። ጠላት የዘራው ዘር ስላለ ነው። ስለዚህ አሁን አመፀኝነቱ ከፍተኛ ደረጃ ደርሷል። ምልክቱን ማየት የምትችሉት አንዱ ምልክት ምንድነው? ስለ ሚስትነት አይወራም። የትኛውም ኢንቫይሮንመንት ግቡ፣ የትኛውም የማህበራዊ እሴቶች ውይይት ላይ ተሳትፎ ብታደርጉ፣ መንፈሳዊ ተቋማት ላይ ብትሄዱ፣ ዛሬ መንፈሳዊ ተቋማት ላይ ብትሄዱ ስለ ሚስትነት አይወራም። ስለ እናትነት ነው የሚወራው። ስለ ሚስትነት ትንሽ ከተነሳም በእኩልነት ከሱ እንደማታንስ የመጽሐፍ ቅዱስ ጥቅስ እየተጠቀሰ ነው የሚግቷት። በትህትና ማደር እንዳለባት ቢነገራት ሪቮክ የምታደርግበት ያንን ትህትናዋን ሪቮክ የምታደርጋት መብት እንዳላትም ደግሞ እየተነገራት ነው። ውሺስ እርስ በርሱ የሚጣረስ ነገር ያው የተለያዩ የቅድመ ጋብቻ ትምህርቶችን ስለሚሰማ ነው ይልኩልኛል ወዳጆቼ። እና ይሄ ምልክቱ ይሄ ነው። እናትነት ብቻ ነው የሚቆለጳጵሰው። ከዚህ በፊት የሰራሁትን ቪዲዮ አስታውሱት። ሚስትነት ባልቀደመበት ሚስትነት ቀድሞ ባልተነገረበት ባልተማሩበት ሴቶቻችን እናትነትን የሚማሩ ከሆነ ሚስትነትን ዘሎ እናትነት ጋር መሄድ እንደሚቻል እየተማሩ ነው ማለት ነው። which means ጤናማ ተገቢ በሆነው መልኩ ሚስት ከመሆን ይልቅ በአቋራጭ እናት መሆን፣ ሳያገቡ መውለድ። ያ ማለት ከሰውነት ክብር ወርዶ እንደ እንስሳ የትም ተጠቅቶ ማርገዝ መውለድ።
እሱን እንደ ጀብድ አይደለ በቲቪ የምናየው። ዛሬ ጀግና ነች ጀግኒት ነች ተብላ የሚነገራት ሴት ባል የሌላት ባል ሳይኖራት ልጆች የምታሳድግ ቤት ውስጥ የቤት እመቤት የሆነች ደጅም የደጅ እመቤት የሆነች ጀግና ጀግኒት እየተባለች የምትቆለጳጰስ ሴቶቻችን ምን እየተማሩ እንደሆነ ያን ነው። ያ በዛ ውስጥ ታዲያ የምንማረው ምንድነው? አመፀኝነቱ ስር ይሰዳል ማለት ነው። ይሄ ምልክቱ ነው አንዱ። ይህንን አመፀኝነት የማይፈልጉ መምህራን አሉ ወይ? ቢኖሩ ሴቶቹን ትሁት እንዲሆኑ ወንዶቹን ያ ሴቶቹ በኃይለኝነት ሊተኩት የሚፈልጉትን ወይም ሊቆጣጠሩት ሊሸፍኑት የሚፈልጉትን ቦታ ወንዶቹ ሚናቸው ግዴታቸው እንደሆነ አውቀው እሱን መሸፈን የሚችል ወንድ ባሳደጉ ባስተማሩ ነበር። ነገር ግን ከዚህ በፊት እንደነገርኳችሁም አሁንም ጀግና፣ ቆራጥ፣ ቆፍጣና፣ ኃይለኛ፣ ደፋር ወንድ አይፈለግም። እሱ ከመጣማ ምድረ አስመሳይ ሆዳደር በአፍጥሙ የተደፋውን ሌባውን፣ ሙሰኛውን፣ ዘረኛውን እየመነጠረ ያወጣል። ሌብነቱን ተውት። ሌታሉን ይሄ ማህበራዊ አገልግሎት ሲቪክ ሰርቫንት የሆነው ወይም ሲቪክ ሰርቪስ ቦታዎች ውስጥ አይደለም፣ መንፈሳዊ ተቋማት ውስጥ ራሱ የተሰገሰጉ ሆዳደሮችን ዘረኞችን ስለማይታገስ ጅራፍ ገምዶ እየገረፈ ያስወጣቸዋል። ይህንን ስለማይፈልጉ እነዛ ዘሶኮልድ ሊቃውንት፣ መምህራን፣ ምሁራን፣ ገለመኞች ወንዱ ምስኪን ንክር ያለ ምስኪን 1000 ጊዜ ቢማር ማስተሬት እና ዶክተሬት ቢይዝ 5000 150,000 5 ሚሊዮን ቢከፈለው የፈቀዱትን የሚፈጽምላቸው ወደ ፈለጉት የሚነዳው ትውልድ ያፈራሉ ማለት ነው፣ ያሳድጋሉ ሆን ብለው። ስለዚህ ለዚህ የምትሆነው ለዚህ የምትስማማው ደግሞ አመፀኛዋ ሴት ነች የምታስተዳድረው። በምንም አይነት መልኩ አመፀኛዋ ሴት ይህን እንትን ልክ እንደሷ በሷ ትይዩ ያለ ኃይለኛና ቆፍጣና ወንድ ታግሳ መኖር አትችልምና ማለት ነው። ከዚህ የተነሳ ታዲያ ሴቶች በአባታቸው ላይ በወላጅ አባታቸው ላይ ከዛ ቀጥሎ በሰማዩ አባታቸው ላይ በባላቸው ላይ በአጠቃላይ ደግሞ በወንድነት ላይ ራሱ ወንድነት በሚባሉ ሴንስ አባትነት ከውስጡ የሚመነጭለትን አባትነት ጋር የሚደረስበትን ወንድነት ራሱ ይጠየፉታል። ወንድ የሚባሉንም ይጠየፉታል። እውነት ነው። ወንድ የሚባሉንም ራሱ ይጠየፉታል። ወንድነት የሚባሉንም ተፈጥሮ ይጠየፉታል። ዊች ሚንስ እግዚአብሔር አባታችንን እየጠሉት ነው የሚመጡት አይደለ? የእሱ የእጁ ስራ የሆነው ነገር ጸያፍ ነው እያሉ ነው፣ በዳይ ነው፣ መጥፎ ነው እያሉ ነው የሚመጡት ማለት ነው። ለዛ ነው ምዕራባውያን ጋር ብትሄዱ ወንድን ከመጥላታቸው ለወንድ ያላቸው አመለካከት በጣም ጥላቸው ደማቸው ውስጥ ስጋቸው ውስጥ ከመዋሃዱ የተነሳ ወንዶች ልጆቻቸውን ሴቶች እንዲሆኑ ሐኪም ቤት ወስደው ክሊኒክ ወስደው ወሸላ አስቆርጠው ሴት እንዲሆኑ ያደርጓቸዋል። ይህ የምናውቀው ነገር ነው። ትልልቅ አክተሮችን ብታዩዋቸው አዶፕት የሚያደርጓቸውን ወንዶች ህፃናት ወንዶች ሴት ነው የሚያደርጓቸው። ተከታተሉ ሚዲያ ላይ ማለት ነው። እኔ ስራዬ ስለሆነ እከታተላለሁ። እንግዲህ ነገ ከነገ ወዲያ እኛ ሀገር መምጣቱ ምንም ጥርጥር የለው። ምንም እናትነት ከሚስትነት ይልቅ እናትነት እየተቆለጳጰሰ ሲመጣ ልጅ እንጂ ባል ግዴታችን አይደለም፣ ኃላፊነታችን አይደለም። ሲሆን ባይኖር ይመረጣል። ሲሆን ከባል ጋር ከወንድ ጋር ግንኙነት ሳይኖረን ከዛ ዘሩ ብቻ ስለሚፈለግ ሐኪም ቤት ከተቀመጠው በብልቃጥ ከተቀመጠው ዘር እየተቀዳ አርግዘን ብንወልድ እንችላለን። ሲጀመር እናትነቱንም ያን ያክል አይፈልጉትም። አሁን ሰሮጌት ማዘር እየተበራከተ በመጣበት ሁኔታ ማለት ነው። ስለዚህ ቀጥታ ወንድነትንና ተፈጥሮውን እሱን ተፈጥሮውን ያንን ፈጣሪውንም ጭምር ነው እየጠሉት የሚመጡት። በዚህ ውስጥ ታዲያ ይሄ አመፀኝነት እንደዚህ ስር በሰደደበት ማህበረሰብ ውስጥ ታዲያ እያደገን ስንመጣ በተለይ ይህንን የሚያስተውሉ ሴቶች ይህንን የተረዱ ሴቶች ወደን አይደለም ይህንን አመፀኝነት የገባንበት እንዴት አድርገን ግን እንውጣ የሚል ጥያቄ ይፈጥራሉ። እዚህ ጋር ሁለት እንደው ማስታወሻዎች ማሳሰቢያዎች መናገር እፈልጋለሁ። አንደኛ እኛ የአባወራ ቻናል የአባወራ ቴሌግራም ቻናልም ሆነ ፌስቡክ ገጽ ስጽፍ እንደገናም ደግሞ ስልጠናውንም ስሰጥ ለሴቶች የሚሆን ስልጠና የለንም። ላንቺ ነው የሚል ገጽ እንዳለኝ ታውቃላችሁ። እዛ ላንቺ ነው የሚለው ገጽ ላይ እንደው እንደ ወንድም ለእህቴ ልነግራት የምችለው የሴት ልጆች አባት እንደመሆኔ ሴት ልጆችን ምን ልመክራቸው የምችለው ወይም መመክራቸውን ነገር አጋራበታለሁ። ዋናው ስራዬ ነው ብዬ ስለማላስብ ጥናት እያደረግኩኝ እዛ ላይ ወይም ደግሞ የራሴ ኤክስፒሪየንስ ኖሮኝ እዛ ጋር የማካፍለው ነገር የለም። ግን እንደ ወንድም እንደ አባት ለሴቶቹም መመክራቸውን እዛ ላንቺ ነው የተባለ ገጽ አለ፣ እዛ ላይ አስቀምጣለሁ። ከዛ ባሻገር ግን እዚህ በተግባር የሚሰጥ ስልጠና የለንም። እዚህ በተግባር የሚሰጥ ስልጠና የለም። በተግባር ለምንድነው ስልጠና የማይሰጠው ለሴቶች? ምን ያን ያክል ከባድ ሆኖ ነው ወይ? ለሴቶች ስልጠና ሊሰጥ የሚችለው ሴትን ልጅ ከአመፀኝነት ከኃይለኝነት አውርዶ ወደ ትህትና ማሳደር የሚችለው አንደኛ ወላጅ አባቷ ወይም ማሳዳጊዋ አባቷ ነው። ሁለተኛ ነገር ደግሞ ባሏ ነው። ከነዚህ ውጭ ሌላ ማንም የለም። ካህኑም ማድረግ አይችልም። እውነት ለመናገር ንስሐ አባቷም ማድረግ አይችልም። ከመምከር ውጭ ምን ሊያደርግ ይችላል? ምንም ማድረግ አይችልም። ምክንያቱም አንድን ትውልድ አንድን ሰው ትሁት ሆኖ በዛ በትህትናው ለትህትና የተገባ ለአጋዥነት፣ ለአገልጋይነት፣ ለአጋርነት ወይም ደግሞ ለረዳትነት የተገባ
ከዛም አልፎ ተርፎ ከረዳትነቱ አልፎ ተዋህዶ ወደ አንድነት የሚያመጣ ምግባር እንዲሰሩ የሚያደርገው አካል አስገዳጅ ስራዎችን መስጠት መቻል አለበት። ኢንስቴድ ኦፍ ምክር ሳይሆን ይህን እፈልጋለሁ፣ ይህን እንዲደረግ እፈልጋለሁ፣ ይሄ ይሁን፣ ይሄ መስመር ያዝ፣ ይሄ ቅጥ ያዝ። ስለዚህ ያ የተሰራውን ስራ ደግሞ ይገመግማል። እዛ ላይ ሪፍሌክት ያደርጋል። ዲማንዲንግ ነው፣ ስራውን እንዲሰራለት ዲማንድ ያደርጋል። ከዛ ደግሞ ያ የተሰራው ስራ ላይ ደግሞ ሪፍሌክት ያደርጋል። ይህንን ማድረግ የሚችል ወላጅ አባት ነው። ወላጅ አባት ከእሷ ጋር ተፈጥሯዊ የሆነ አስገዳጅ ውል አለው። እናትና አባቷን ማክበር እንዳለባት ታውቃለች። እሱ ደግሞ እሷን መንከባከብ መጠበቅና ሊሞትላት እንዳለው ያውቃል። አባትን በራሱ ከክፉ ይጠብቃል። ስለዚህ ከዛ ካለው በእሷ ላይ ካለው ስልጣን ለእሷ ካለው ፍቅርና እሷን በዚህ መልክ መጠበቅ ካለበት ኃላፊነት የተነሳ ግድ ይላታል። እሷ ደግሞ ለሱ ካላት ፍቅር የተነሳ እሺ ብላ ትታዘዘዋለች። ይህንን እንግዲህ ጉልበት ስሞ ይህንን ስልጣን ይህንን ኃላፊነት ጉልበት ስሞ የሚቀበለው ደግሞ የሚያገባው ባል ነው። በአባወራነት አግባብ የተቀመጠው ባል ብለን እናስበዋለን። ንክር ምስኪኑ ይህንን ማድረግ አይችልም። ስለዚህ ከዛ ቀጥሎ እሱ ነው ማድረግ የሚችለው። የሴቶች ስልጠና ለትዳር የሚሆን ለሚያገቡ ሴቶች የሚሰጥ ስልጠና የሚባል ነገር አለ። እሱን ምን ታየዋለህ? አላምንበትም። መረጃ ለመናገር መረጃ ለማግኘት ወደ ትዳር ከመግባታቸው በፊት ሴቶቹ ማወቅ ያለባቸው መስማት ያለባቸው ነገሮች ተብሎ ሊሰሙ ሊማሩ ይችላሉ። ስልጠና ግን ሊሰጣቸው አይችልም። ያ ሰው አይሆንም። በተለያዩ ፎቅ ላይ ተንጠልጥለውም ለሴቶች ስልጠና እንሰጣለን የሚሉትም አይሆንም። ተገቢ አይደለም፣ አግባብም አይደለም። እሱ ስልጠና ከሰጣት በኋላ ካሰለጠናት በኋላ ያቺ ሴት ማጋ ነው የምትሄደው? የትኛው ወንድ ነው የሚያኖራት? ንገሩኝ እስቲ። የትኛው ወንድ ያኖርሻል? እኔ ካሰለጠንኩሽ በኋላ ስርዓት እንዴት መያዝ እንዳለ፣ ቅጥ እንዴት መያዝ እንዳለ፣ እንዴት አድርጎ አለባበስን፣ አነጋገርን፣ አካሄድን፣ አቀማመጥን፣ ሌሎችም ነገሮች አብረን እንዴት አድርገን በአንድነት በውህደት ተስማምተን መኖር እንዳለብን፣ እነዚህን ነገሮች እንዴት አድርገሽ ማድረግ እንዳለብሽ እኔ ካሰለጠንኩሽ እንዴት አድርገሽ ነው ሌላ ወንድ ጋር ሄደሽ የምታድሪው? አይሆንም እኮ ተፈጥሮ አይሆንም። ውስጥሽ አይፈቅድም። ብታገኝም ራሱ ያንን ወንድ ከዛ ወንድ ጋር አዲስ ስምምነት ነው የምትገቡት። እሱ ወደሚፈልገው መልክ ነው የሚያመጣሽ፣ እሱ ወደሚፈልገው ማንነት ነው የሚሰራሽ ወይም ደግሞ የሚያሳድርሽ። ያ ደግሞ ከኔ ጋር ያሳለፍሽው ነገር ከንቱ ይሆናል ማለት ነው። ስለዚህ ለምንድነው ገንዘብ ከፍለሽ የትዳር ስልጠና ሰለጥናለሁ የሚል ሸቃላ ነጋዴ ጋር ሄደሽ የምትሰለጥኝ? አይሆንም። ስለዚህ የሴቶች ስልጠና በሚባለው ነገር እኔ አላምንም። ወደ ትዳር ለሚገቡ ሴቶች ወንዶች እናሰለጥናቸዋለን በሚሉት ነገር ማለት ነው። ሴቶች ተገናኝተው እርስ በርስ መጫወት አይችሉም። ከአንዷ ጥሩ ምክር መመካከር አይችሉም። ቲጂስ ፐርስፔክቲቭ እኔ ወዳጄ ጥሩ ስራ ትሰራለች። በዚህ ደረጃ እውነት ለመናገር ከየትኞቹም የትዳር አማካሪነን መካሪነን ከሚሉ ማስትሬት እና ዶክትሬት ኖሯቸው ዩቲዩብ ላይ ከሚሸቅሉት ከየትኞቹም ፍጹም በጣም በሚደንቅ ደረጃ ፐርፌክት ነች እያልኩኝ አይደለም፣ ፍጹም ነች እያልኩኝ አይደለም። እሷም ፍጹም ነኝ ብላ እንደማታስተምር አምናለሁ። ግን ከብዙዎቹ ማስትሬት እና ዶክትሬት ካላቸው የትዳርና የጋብቻ አማካሪና አሰልጣኝን ከሚሉት እሷን አምናለሁ። ሴቶቹ ከዛ ስህተታቸው ሊመካከሩ ይችላሉ። በማሰልጠን ደረጃ ግን ወይ አባት ነው ወይ ባል ነው የሚያሰለጥነው። እኔ አላሰለጥንም፣ እንደዚህ አይነት ፕሮግራም የለኝም፣ እንደዛ በሚሰጡትም አላምንም። የትኞቹንም እህቶቼን ሂዱና እገሌ የሚባል የትዳር አሰልጣኝ አለ ሰልጥኑ ብዬ አልናገርም። ወንድ ሴትን አያሰለጥንም unless and otherwise he is her father ወይም ደግሞ ባሏ እስካልሆነ ድረስ ማለት ነው። ያንን ነው የምለው። እንግዲህ ከዚህ ያለፈ እንዳለሽበት ሁኔታ አሁን የምናነሳቸውን ነጥቦች አንቺ ውሰጃቸው። በተለያየ ቦታ ላይ ያለሽበት ስታተስ ማለት ያለሽበት ማለት ከቤተሰቦችሽ ጋር ነሽ ወይ ተከራይተሽ ነው የምትኖሪው ወይም ከወንድምሽ ጋር ነው የምትኖሪው ወይም ደግሞ አግብተሻል፣ አንቺ ታውቂያለሽ። ግን 4-5 ነጥቦች ላንሳ። አንደኛ ከአመፀኝነት ከኃይለኝነት ለመውጣት እና በትህትና ለመኖር እሱን ለመለማመድ መጀመሪያ ደረጃ መሆን ያለበት ከቤት መውጣት የለብሽም። ከእናት ከአባትሽ ቤት፣ ካሳደጉሽ ሰዎች ቤት፣ አጎትሽን ቤት ሊሆን ይችላል፣ ታላቅ ወንድምሽን ቤት ሊሆን ይችላል፣ የተማርሽበት ቤት፣ ከልጅነት ጀምሮ የተማርሽበት ወይም አሁን የደረስሽበት ቦታ፣ ከነሱ መውጣት አይጠበቅም። ለምን? ትህትናን ለመማር በአንድ እዝ ስር ማደር ያስፈልጋል። አንድ አዛዥ አንድ የምታደርጊውን ድርጊቶች እየተከታተለ በእነሱ ላይ ሪፍሌክት የሚያደርግ አካል፣ በአንቺ ላይ የበላይነት ስልጣን ያለው አካል በሌለበት ትህትና መማር አትችልም። ትህትናን የሚያስተምር በልዕልና ያለ አካል ነው ወይም ደግሞ ሰው ነው ወይም ግለሰብ ነው። በልዕልና የሌለ ሰው ትህትናን አስተምሮ ግድ ብሎ ሊያኖር አይችልም። ምክንያቱም በትህትና ከዛችው ከሴቷ በትዩ የሚቀመጥ ስለሆነ ማለት ነው። ስለዚህ ከእናትና ከአባትሽ ቤት
ባትወጪ እኔ እንደዚህ ብዬ መክሬያለሁ። እኔ አላስተምራችሁም፣ እኔ አላስገድዳችሁም ይሄና ይሄን አድርጉ ብዬ፣ ግን እንደ አስተያየት የምሰጣችሁ ነገር ምንድነው ይሄንን ሊሰጣችሁ የሚችለው ሰው እናንተ እጅ ላይ አለ። እሱም ደግሞ ወላጅ አባት ሊሆን ይችላል፣ ታላቅ ወንድም ሊሆን ይችላል፣ ያሳደጋችሁ ያስተማራችሁ ሊሆን ይችላል። ከሱ እጅ አለመውጣት፣ ከሱ ቤት አለመውጣት። እሱ ባይኖርም እናት ብቻም ብትሆን ከሷ ጋር አለመራቅ። በተወሰነ መልኩ እሱ በህይወት ባይኖርም፣ ባል በህይወት ባይኖርም፣ በተለያየ ምክንያት ባይኖርም፣ በተወሰነ መልኩ ደግሞ የሱን ኃላፊነት ተሸክማ ያለችው እሷ ነች እና ከእሷ ጋር መሆን ከእሷም ጋር ሆነ ከአባትየው ጋር ወይም ከሌላው አሳዳጊ ጋር ጥሩ አይነት ኮሚኒኬሽን ላይኖር ይችላል። ግን እነዛን ለትንሽ ጊዜ ታግሶ ቢያንስ ከአንድ አካል ከአንድ ግለሰብ እዝ ስር መሆንን መለማመድ ያስፈልጋል። ጀብደኝነት አይደለም። ብር ስላለኝ ቤት ተከራይቼ አፓርታማ ተከራይቼ ሙሉ ግቢ ተከራይቼ ይኖራለሁ ማለት ጀብደኝነት አይደለም። ጀብድ የለውም በዚህ ውስጥ። ቀድሜ እንዳልኩት ትህትናሽን ገንዘብ ለማድረግ በተለይም ደግሞ ከአመፀኝነትና ከኃይለኝነት መንገድ ርቀሽ ለመኖር የምትፈልጊ ከሆነ አሁን እንዳልኩሽ ኦልሬዲ ቤት ተከራይቼ ወጥቻለሁ። ቤት ተከራይተሽም ከወጣሽ ምንም የሚከብድ ነገር አይደለም። በቀላሉ መተጋገዝ ይሻለናል ብሎ ወደ እናትና አባት መመለስ ይቻላል። ይሄ እንግዲህ ለህይወት ዘመን የሚጠቅም ምክር ነው መመክርሽ። እምቢ መብቴ ነው፣ መብትሽ ነው። መብት እኮ ዛሬ እንደ ጉድ ነው ያለን አይደል? መብትሽ ነው። በመብትሽ በፈለግሽው ማድረግ ትችላለሽ። ትህትናን ገንዘብ ማድረግ ካለብሽ ግን በአንድ እዝ ስር መሆን አለብሽ። እሱ ደግሞ በተለይ ካሳደገሽ ዘንድ። ስለዚህ ቤት ተከራይተሽ ወጥተሽ ከሆነ ወጥተሽ ቤት ተከራይተሽ ኮንዶሚኒየም ተከራይተሽ ነፃነቴን ላገኝ በፈለግኩ ሰዓት ልውጣ፣ በፈለግኩ ሰዓት ቤቴን የተዝረከረከው መሰብሰብ አለብኝ፣ ይሄ አጎቴ በጣም ቁጥጥር አብዝቶብኛል፣ ይሄ ታላቅ ወንድሜ በጣም ቁጥጥር አብዝቶብኛል፣ ነፃነቴን ነፍጎኛል የምትይ ከሆነ ልንገርሽ፣ እናትሽ ባሳየችሽ አመፀኝነት ላይ እንደገና ቤንዚን እያርከፈከፍሽ የበለጠ አመፀኛ ራስሽን እያረግሽው which means ነገ ለትዳር አንሱቴብል እስክትሆኚ ድረስ ለትዳር የማትመጪ ሴት እስክትሆኚ ድረስ። እውነቴን ነው የምልሽ። በኋላ እነግርሻለሁ የራሴን ኤክስፒሪየንሶች በፊልድ ስተዲ ያገኘሁትን በመስክ ጥናት ያገኘሁትን ማለት ነው። በሁለተኛ ነገር ደረጃ ደግሞ ቀደም እንዳልኩት እንግዲህ ከእናትና ከአባትሽ ቤት አለመውጣት ነው። አንድ እዝን መጠበቅ፣ ከአንቺ በላይ የሚያዝሽ የሚጠባበቅ፣ የተወጣሽ የተገባሽ፣ ለምን እንደዚህ ሆነ ለምን እንደዛ ሆነ የሚል ሰው። መቼም ዛሬ ላይ ይሄ ነገር ከባድ እንደሆነ አውቃለሁ። ከዛ ሲቀጥል ግን በሁለተኛ ደረጃ እዛ ቤት ከተመለሽ በኋላ እዛ ቤት ውስጥ ላለው ፋዘር ፊገር ሰርቫንት መሆን፣ አገልጋይ መሆን። ቃሉ ሲሰሚ ሊከብድ ይችላል። መታዘዝ ከመስዋዕትነት ይበልጣል፣ ከመስዋዕት ይበልጣል ይላል መጽሐፍ ብቻ ሆነ በአፍ ብዙ የሚለፈው በጣም በዛ፣ በተግባር ግን የምናገኘው የለንም፣ ጥቂቶች ነን። ስለዚህ ከነዛ ከጥቂቶች መካከል እንድትሆኝ ይፈልጋሉ እና ለዛ ፋዘር ፊገር እዛ ቤት ውስጥ ላለ ፋዘር ፊገር ወይም ሃዝባንድ ፊገር ለዛ የአባት ምትክ የባል ምትክ መታዘዝን ተለማመጅ። አሁንም ቀድሜ እንደነገርኩት ደግሜ የማስታወስሽ ምንድነው ከሱ ጋር ጥሩ አይነት ኮሚኒኬሽን ላይኖርሽ ይችላል። አጎትሽ ሊሆን ይችላል፣ ታላቅ ወንድምሽ ሊሆን ይችላል፣ ወላጅ አባትሽ ሊሆን ይችላል። ከነዚህ ሰዎች ጋር ከአባትም ካልኩሽ ፋዘር ፊገር ከሆነው ከማንኛውም ጋር ጥሩ ኮሚኒኬሽን ላይኖርሽ ይችላል። ግን አሁንም ለራስሽ ደንታ ነው፣ ለነሱ አይደለም ብታገለግያቸው። ስለዚህ የማታቂውን ወንድ 30 ዓመት ብቻሽን ወይም ደግሞ የሆነ ቦታ ስትኖር ቆይተሽ 30 ዓመት ሌላ ቦታ ኖሮ የመጣን ወንድ ለመታዘዝ እሱ ጋር በትህትና ለማደር ከመሞከር ይልቅ መከራ ከማየት ይልቅ የምታቂው ፋዘር ፊገር ጋር ሄደሽ እሱን ማገልገል ሲባል እኮ ሌላ ምንም የተካበደ ነገር አይደለም። ላይክ ቡና ልታፊለት ትችያለሽ፣ ኦር ልብሱን ልታጥቢለት ትችያለሽ፣ ኦር ካልሲ ልታጥቢለት ትችያለሽ፣ ኦር የሚቀመጥበትን ቦታ ማታ ስትገቢ ልታስተካክለት ትችያለሽ፣ የሚጣፍጠውን የሚወደውን ምግብ ልታዘጋጅለት ትችያለሽ። ሌሎችም ብቻ አንቺ እና እሱ በተስማማችሁበት በመሰለሽ መንገዱ ይህንን ማድረጉ ትህትና ከማገልገል የሚመጣ ነገር ነው። እንደዚህ ዝም ብሎ ፍሮም ዘ ብሉ አይገኝም። የሚያገለግል ሰው ነው ትሁት የሚሆነው። በትህትና ያለም ሰው ነው ሊያገለግል የሚችለው። አገልግሎት ጋር ስንመጣ ይሄ የትህትናን አገልግሎት እያነሳን ስለሆነ ማለት ነው። ስለዚህ ይህንን ነገር አንቺ ማድረግ እዛ ቦታ ላይ ለዛ ሰው ለምትወጂው ለምታውቂው ከልጅነት ጀምሮ ካልሲ፣ ቡታንቲ፣ ጫማ፣ ሻሽ ሲገዛልሽ ለነበረው ሰው ማለት ነው። ሲቀጥል እንግዲህ ይህንን አመፀኝነት የሚታገስ ንክር ምስኪን ወንድ ቦይፍሬንድ ባል እንዲሆንሽ አለማሰብ። ያው ሴት ሆነሽ ኃይለኛና አመፀኛ ከሆንሽ the only person ታግሶ ሊሸከምሽ የሚችለው አንቺም የምታምኚው ምስኪን ወንድ ነው። ስለዛ ነው አብዛኛዎቹ ኃይለኛና አመፀኛ ሴቶች ምስኪን ወንድ የሚያገቡት። አባቶቻችን ምስኪን የሚሆኑት ለዛ ነው። እናቶቻችን ኃይለኛ ከሆኑ ይሄ በመንፈሳዊም ቦታ የሚመከር ነገር ነው። እሷ ኃይለኛ ከሆነች አንተ ታግሰ፣ እሱ ኃይለኛ ከሆነ አንቺ ታግሰሽ፣ እሷ በጣም አመፀኛ ከሆነች አንተ ጸጥ ለጥ ብለህ ትዳር እንደዚህ ነው የሚያዘው ተብሎ ይመከራል እንጂ አሁን በምናየው ማህበረሰብ ውስጥ የአንቺ ኃይለኝነት የአንቺ አመፀኝነት ምንም ጥቅም የለውም። ማስወገድ መለማመድ አለብሽ። ስለዚህ ባልሽ የሚልሽን ስሚ፣ አባወራው የሚልሽን ስሚ።
ከእሱ ጋር እየተነጋገራችሁ በሂደት ይህንን ነገር አስወግጂ፣ አንተም ደግሞ ይሄ ዝም ብለህ ያለችውን ነገር ሁሉ እየተቀበልክ እየመጣህ እኔ ጋር አትነፋረቅ፣ አታላዝን፣ ወንድሁን፣ በቦታ ተሰየም፣ በቦታ ተገኝ፣ የምታስበውን የምታቀደውን ነገር የምታደርገውን ነገር አስቀድመህ አውቀህ አድርገው። ከዛ ደግሞ እሷን በዚህ መልክ እንድትመጣ ግድ በላት፣ እርዳት፣ አግዛት። ከዚህ ከአመፀኝነት ወጥታ በትህትና እንድታገለግል አንተን ብቻ ሳይሆን የሰማያዊ አባቷንም እንድታገለግል አግዛት፣ እርዳት ተብሎ አይነገርም። የሚነገረን ነገር ምንድነው? እሷ በጣም ኃይለኛ ከሆነች አመፀኛ ከሆነች እሱ ታግሶ እንደዚህ ነው የሚኖረው፣ እንደዚህ ነው ፍቅር ተብሎ ነው የሚነገረን። ስለዚህ ያ ጭራሽ በፊት በነበረሽ አመፀኝነት ላይ ቤንዚል የሚያርከፈክፍ ነገር ነው። አሁንም የሚጨምርብሽ የሚያበስብሽ ነገር ነው። በተቻለ መጠን ይህንን ነገሩን ሊረዳና ሊያስወግድልሽ የሚችለውን አባወራ መፈለግ ነው። አዎ ቀላል አይሆንም። ምክንያቱም እሱም ይሄ የምታገኘው አባወራም ደግሞ አመፀኛ ሴትን አይመርጥም፣ አይፈልግም። ኃይለኛ ሴትን አይመርጥም፣ አይፈልግም። ነገር ግን እንደዚህ እኔን እንደምታወሪኝ በውስጥ መስመር እንዳወራ ነው። በተለይ እናንተን ነው ማስበውና እኔን እንደምታወሪኝ የታወቀሽ ከሆነና ማስወገድ ከፈለግሽ ለሱም እንደዚህ በግልጽ ነግሮ ለማስወገድ መሞከር ይቻላል። አራተኛ ደረጃ የምናመጣው ነገር ይሄንኑ ነው። ለአባወራሽ ይህንን ችግር ማስረዳት። ይሄ አመፀኝነት፣ ይሄ ኃይለኝነት ከአንተ ጋር ብቻ አይደለም ከፈጣሪም ጋር ይለየኛል። ምክንያቱም እሱ አስቦ የፈጠረበት እኔን የሰራበትን ዓላማ ሚናም ሁሉ እንዳጠፋው ነው እንዳበላሸው ነው የሚያደርገኝና እባክህ እንተጋገዝ። ስለዚህ በፍጹም ትህትና እሱን ለማገዝ ለመርዳት መሞከር፣ በምንነቱ፣ በኃይለኝነቱ፣ በቆፍጣናነቱ፣ በደፋርነቱ፣ በጀግንነቱ እንዲያየል ደሞር እሱ ባየለ ቁጥር በአንቺና በሱ መካከል ያለው የልዩነቱ ኮንትራስት በጣም በሰፋ ቁጥር አንቺ በትህትና የማደርሽ እዛ በትህትና የመውረድሽ እዛ በትህትና የመቀመጥሽ ከዛም ደግሞ ከምታቀርቢው መስዋዕት ይልቅ አገልግሎትሽ ትልቅ ዋጋ የሚያገኝበት ይሆናል ማለት ነው። ስለዚህ ለወንዱ ላባወራው ይህንን በግልጽ ነግሮ የሚታከምበትን መንገድ መፈለግ እሱም የሚያክም ሰው ይሆናል ብዬ አስባለሁ። በልዕልና እስከተገኘ ምስኪኑ ብትነግሪው ምንም አያመጣም። ምስኪን ይችለኛል፣ ከሱ ሌላ የሚሸከመኝ የለም። ያው ብዙዎቹ ሴቶች እንደዛ ስለሆነ የሚያደርጉት ኃይለኛ ወንድ አትራክቲቭ ይሆንላቸዋል። ላይክ አባወራ የሆነ ቆፍጣና ወንድ፣ ያቋሙ ሰው፣ የቃሉ ሰው የሆነው ወንድ፣ በቃሉ የማይደራደረው ወንድ አትራክቲቭ ይሆናል። ከሱ ጋር ሊተኙ ይችላሉ፣ ግን ለትዳር አይሆንም። እሱም ለትዳር አይመርጣትም፣ ምክንያቱም ኃይለኛ ነች። ከእሷ ጋር አብሮ ሊኖር አይችልም። ስለዚህ እሷ ያላት አማራጭ የሆነ ሞካክራ ያለት አማራጭ እዛ ንክር ምስኪን ላይ መውደቅ ነው። ንክር ምስኪኑ ተሸክሟት ይኖራል። እንዴት ተሸክማት ኖርክ ሲባል ያው በቃ አለ አይደለ መንፈሳዊነቱ፣ ፍቅሩ፣ ቃሉ ገብቶኝ እሷ ኃይለኛ ስትሆን እኔ ጎንበስ ብዬ ኖሬ ይላል። ግን ትክክል አይደለም፣ ተገቢ አይደለም። ከዚህ ጋር በተገናኘ በነገሮች ላይ ፊልድ ስተዲ የሰራሁበት ቅድም ጠቅስልሻለሁ ያልኩት አንዱ ምንድነው ፊልድ ስተዲ የሰራሁበት በስነ ስርዓት በመስክ ጥናት ያገኘሁት ነገር ምንድነው መሰለሽ፣ አንድ ሁለት ሴቶችን አግኝቻለሁ። እድሜያቸው ስልሳዎቹና ሰባዎቹ መጨረሻና ሰባዎቹ። እነዚህ ሴቶች በስተርጅና የተረዱት ነገር ምን እንደሆነ ታውቂያለሽ? በልጅነት እድሜ የሚሉት እነሱ እንግዲህ የዛሬ 30 ዓመት ማለት ነው። እንግዲህ አሁን ዛሬ ላይ 60 ዓመት ቢሆኑ የዛሬ 30 ዓመታቸው ላይ ሀያዎቹ መጨረሻ አካባቢ ባሎቻቸውን ምን ያክል በኃይለኝነታቸው በአመፀኝነታቸው እንዳስቸገሩ አሁን በደረሱበት እድሜ ላይ ሲሆን እንደ ውስጥ እግር እሳት የሚያቃጥላቸው። ለምን? ወደ ፈጣሪያቸው ወደ አባታቸው ሊሄዱ ነው። ያቺ ህሊና እሺ አትልም። ያን ያክል ዘመን ላይክ ባሌን ሳሰቃየው ነበረ፣ እሺ አልለውም ነበረ፣ በጣም አስቸግረው ነበር፣ ለያዥ ለገናዥ አስቸግር ነበረ ሲነግሩኝ በተደጋጋሚ እነዛ ሴቶች ቤታቸውን ጥለው ወጥተዋል። ከቤታቸው ውጪ ሌላ ቦታ አድረዋል። ያ ባል የተባለው ሰው ምስኪን ከመሆኑ የተነሳ እነዚህ ሴቶች ታግሷል። በስንት በለማኝ በአማላጅ አስለምኖ አምጥቷል። ብዙ ነገራቸውን አሳልፎ ቆይቷል። ይህንን አመፀኝነታቸውን እንዲያስወግዱ ምናልባት ትንሽ ሞክሮ ሬዚስታንሱ ሲበዛበት፣ ኃይለኝነቱ ሲበዛበትና ትዳሩ እንደሚፈርስ ልጆችን አጣለው ትዳሬን አጣለው ብሎ ስለሚያስብ ጸጥ ብሎ ታግሶ መኖሩን እንደ ጽድቅ ቆጥሮት ኖሯል። እነዛ ሴቶች ግን ተቀይረዋል? አልተቀየሩም። ትዳሩ አልፈረሰም። እነዛ ሴቶች አልተቀየሩም። ያ ትዳር 40 ዓመትና 50 ዓመት ቀጥሏል። እነዛ ሴቶች እኔ ፊልድ ስተዲ በምሰራበት ሰዓት ሳገኛቸው እንዳልኩሽ እድሜያቸው ወደ ሰባዎቹ መጀመሪያ ላይ ነው። በዛ እድሜ ላይ እንደ እግር እሳት ያቃጥላቸዋል። በጣም በሚገርም ሁኔታ ታዲያ እነዛ ሴቶች በዛ እድሜ ላይ እንደ እግር እሳት የሚያቃጥላቸው ያ አመፀኝነታቸው፣ ኃይለኝነታቸው ባላቸው ላይ ያሳዩት አመፀኝነትና ኃይለኝነት ለልጆቻቸው ተርፏል። እናቷን አይተ ልጅቷን አግባ የሚለውን ቪዲዮን አስታውሽ። ለልጆቻቸው ተርፏል። እናት በሄደችበት መንገድ ልጅም ተከትላለች። ነገር ግን እናት አሁን ባለችበት ሁኔታ ላይ ሆና ልጇን ብትመክራትም አደራሽን እኔ እንደበደልኩት ባሌን አንቺን ባለሽን እንዳትበዲ ብላ ብትነግራትም ልጅት ዘሴም ሚስቴክ ደግማለች። እናቷ ያደረገችውን ዘሴም ይህንን እየተመከረችም እንኳን ቢሆን ለምን ከልጅነቷ እሷም የእናቷን ጡት እየጠባች ከልጅነቷ ጀምሮ ያየችውና ያደገችበት በምንድን ነው? እናቷ ኃይለኛ አመፀኛ ስትሆን ነበር ባላቸው ላይ አባቷ ላይ ማለት ነው።
ያ ትዳር አልፈረሰም። የእናትና አባቷ ትዳር በስንት መከራ፣ በስንት ልመና፣ በስንት ወጌሻ፣ አማላጅ፣ ሽማግሌ ምናምን ተይዞ ተጠብቆ ቆይቷል። ነገር ግን አሁን የደረስንበት ደጉ ዘመናችን ላይ ስንደርስ ግን በዚህ ዘመን ላይ የትኛዋም ሴት በቀላሉ ትዳሯን የምታፈርስበት ሆኗልና ያቺ ሴት እናቷ እንደዛ እያለቻት ብትነግራትም ትዳሯን አፍርሳለች፣ ልጆቿን በትናለች። አስቡት እንግዲህ ለዛች እናት እንዴት የውስጥ እሳት እንደሆነ እሷ የኖረችበት ባሏን የልጆቿን አባት በአመፀኝነትና በኃይለኝነት የበደለችበት በደል ውስጧን ልቧን እያነድደው እንደገና አይኗ እያየ የራሷ ልጅ የእሷን ፈለግ ተከትላ ትዳሯን አፍርሳለች። አመፀኝነቱን ኃይለኝነቱን አውርሳት ማለት ነው። አስቡት ጉዳቱ ምን አስቢው እንግዲህ ጉዳቱ ምን ያክል ከፍተኛ እንደሆነ ለዚች እናት። ይሄ ሁሉ ያችን እናት በጥብጧት እኔ ሞተችው ስትሞት በየትኛው ንስሐ ታርቀዋለች ማለት በንስሐ ሊታረቅ ይችላል፣ ግን እኮ ልብ እሺ አይልም። ልብ ከእግዚአብሔር ሕግ ከአባታችን ከፈጣሪያችን ሕግ አፈንግጦ ወጥቶ የኖረበት አመፀኝነት ህይወቱ የአመፀኝነት ህይወቱን ይቅርታ ብንጠይቅ እንኳን ውስጣችን እንዴት የማልሰማ ብሆን ነው እንደዚህ ያስቸገርኩት ይህን ያክል ዘመን ብሎ ውስጣችን ይረብሻል። አንዳንድ ጊዜ ይቅርታ የጠየቅንበት ጉዳይ ራሱ እውነት ይቅርታ አገኝበታለሁ ይህን ያክል በደል በድዬ ይህን ያክል ዓመት በድዬ ትላላችሁ። እነዛ ሁለት እናቶች አንደኛዋ ባሏ የለም በወቅቱ ያ በባሏ ላይ የሰራችው አመፀኝነቱ ኃይለኝነቱ ቢቆጫትም እና ቢገባትም ቢጸጸታትም ባሏን ለመካስ አትችልም። አንደኛዋ ባሏ ሞቷል፣ የለም በህይወት ሄዷል ወደ አባቷ። ሁለተኛዋ ደግሞ አለ ባሏ ግን አርጅቷል። ምን ታደርገዋለች? አሁን ልካስ ብትለው ምን ሰውነቷ አይሞቅ፣ የሱ ሰውነትም ቀዝቅዟል። እንደ በፊቱ በአመት አንድ ጊዜ በ6 ወር አንዴ የምትሰጠው የነበረው ወሲብ በኃይለኝነቷ ትንካኝ ጨርቄን እንዳነካ እያለች ስለ ኢንተርቪው ላይ ስለነገረችኝ ነውና እንደዛ እያለች የከለከለችውን ወሲብ ዛሬ ምን አርጋ ትሰጠዋለች? ቡና ስላፍላለ ምግብ ስልስራለ ብትለው በየትኛው ጣዕሙ አሁን ምንም አይጣፍጠው፣ ያን ያክል አይሰማው። ለምን? እሱም አርጅቷል፣ እሷም ደክማለች። እና የህይወት ዘመን ጸጸት ነው ይሄ። ስለዚህ ምስኪን ወንድ ማግባትሽ ይህንን ኃይለኝነት ይህንን አመፀኝነት እንድትቀጥይበት የሚያደርግ ነው። በአምስተኛ ደረጃ እንግዲህ ከአባወራው ጋር በአራተኛ ደረጃ ከአባወራው ጋር በተቻለ መጠን እየተነጋገራችሁ ደረጃ በደረጃ ይህንን ለመሰልጠን ለመተው መሞከር ነው። በአምስተኛ ደረጃ ይሄ ከአመፀኝነት ከኃይለኝነት ለመውጣት የምታደርጊው ጥረት ወይም ፍላጎትሽ የህይወት ዘመን ልምምድ መሆኑን ማወቅ አለብሽ። የህይወት ዘመን አሳይመንት ነው። ስለዚህ የህይወት ዘመን አሳይመንት ነው ማለት በዚህ ጉዳይ ይሄ ጉዳይ ሲገባሽ ነገ ከዚህ ህይወት ውስጥ አትወጪም። ወይም ደግሞ የሆነ ነገር ስለተማርሽና ስለሰማሽ ነገ ከዚህ ህይወት አትወጪም። 20 ዓመት 30 ዓመት ሊፈጅ ይችላል። ለምን? ገና ከልጅነት ጀምሮ ካንቺ ጋር ያደገ ስለሆነ። ከልጅነት ጀምሮ ካንቺ ጋር ያደገ ከልጅነት ጀምሮ ካንቺ ጋር ከማደጉ የተነሳ ውስጥ ልብሽ ውስጥ የተቀረጸ ስለሆነ እሱን አስወጥቶ ለመጣል ረጅም ጊዜ ይፈልጋል። ሌላው ደግሞ አንቺ ይህንን ነገር እያደረሽ ባልሽ ብዙ ነገር እየጣረ በጸሎትም ብዙ ነገር እየተለማመዳችሁ እየሞከራችሁት ያላችሁትን ይህንን ነገር ማለት ነው ለእናንተ የሚጠቅመውን በተለይም ደግሞ አንቺ የምትጠቀሚበትን ነገር ማህበረሰቡ የሚፈቅደው እኮ አይደለም። ማህበረሰባችን ዛሬ አመፀኛነትን እያስተማረ ነው። ይዋቸው በቴሌቪዥን ላይ የምታውቋቸው ዩቲዩብ ላይ የምታውቋቸው ሸቃላዎችን ይዋቸው የትዳር አማካሪ፣ የትዳር መካሪ፣ የትዳር ሽማግሌ፣ የትዳር ገለመን የሚሉትን አብዛኞቹ ምንድን ነው የሚያስተምሩት? አመፀኝነት ነው። ሚስትነትን አያስተምሩም፣ እናትነትን አያስተምሩም፣ አመፀኝነትን ነው የሚያስተምሩት አብዛኞቹ። እና ከዛ አንጻር ማህበረሰቡም አይደግፍሽም እና ያው ቻሌንጁ ይጨምራል ለማለት ነው። ጊዜ ይፈልጋል። ማህበረሰቡ ቢያበረታታ ኑሮ ፈጠን ብሎ ሊጠናቀቅ ይችል ነበር። ማህበረሰቡ ስለማያበረታታ ግን ጊዜ ይፈልጋል። ይህንንም እንድትረጁ ይፈልጋለሁ። መልካም እንግዲህ ከአመፀኝነትና ከኃይለኝነት ጋር ተያይዞ ማንሳት የፈለኩት ነገር ይህን ነው። ለሴቶች የሚሆን ስልጠና የለንም። አባወራ ስልጠና ለወንዶችና ለወንዶች ብቻ ነው። ለሴቶች የሚሆን ስልጠና የለኝም ብቻ አይደለም፣ ሴቶችን እናሰለጥናለን ለትዳር የሚሉ ወንዶችን ራሱ አላምንም፣ አልቀበልም፣ ተገቢም አይደለም። ሴት ልጅ መሰልጠን ያለባት በአባቷና በባሏ በቃ። ከዛ ውጭ ሊሆን አይችልም፣ ሊሆንም አይገባም፣ ፍጹም ትክክል አይደለም እና ይህንን እንድታስቢበት እፈልጋለሁ። በርችልኝ፣ አንተም በርታ።